አንድ ሰው አላህ ይወርዳል ሲባል ያኒ በሌሊት ማለት ነው ሐዲስ ላይ እንደመጣው ይወርዳል ሲባል ከአርሹ ስር ይሆናል ማለት አይደለም ወይም ከአርሹም በላይ ሆኖ ይወርዳል ማለት ነው ሲልና አቂዳ ተበላሽቷል ይባላልና አረፍተ ነገሩ ግልጽ አይደለም። ምናልባት ማለት የተፈለገው አንድ መስአላ አለ አበቴን መመለስ ራሱ በአሁኑ ሁኔታ እንዴት ነው? ለማንኛውም هل يخلو منه العرش أم لا የሚለው ማለት ነው። ይሄን አስመልክቶ ሼኽ ኢስላም ተይሚያ في كتاب شرح حديث النزول ሰፊ መብራሪያዎችን አስተላልፈዋል እና ትክክለኛው አላህ ይወርዳል ማለት በዚያ ጊዜ የግድ ከአርሹ በታች ይሆናል ማለት አይደለም። አታ አርሹን ይለቃልም የሚለውን አያስይዝም። እኛ የምናወራው ስለ ፈጣሪ ነው፣ ስለ ፍጡር አይደለም። ፍጡር የግድ ይወርዳሉ ሲባል ያንን ነገር ለቀው ካልሆነ አይወርዱም ተብሎ ይታሰብ ይሆናል። አንዳንድ ምን አኢመት السنة እንደ አብዱራህማን ብን መሐመድ ብን መንዳህ የሙሐመድ ብን ኢስሐቅ ብን መንዳህ ልጅ የሆኑት ትልቁ ሙሐዲስ በዚህ ርዕስ ላይ መጽሐፍ አዘጋጅተዋል። አዎ ይወርዳል ሲባል በትክክል አርሹን ለቆ ይወርዳል ማለት ነው የሚል ማለት ነው። ነገር ግን ትክክለኛውና አብዛኛዎቹ ዓሊሞች እንደተናገሩት ከአንዳንድ ከአብዱላህ ብን ሙባረክ ከኢስሐቅ ብን ራህወይ የተወሩ ትውፊቶች እንደሚገልጹት አላህ ሁሉ ነገር ላይ ቻይ ነውና ይሄ የግድ አይደለም እና እንደ ምሳሌ ሰዎች በእንቅልፋቸው ጊዜ ሲተኙ ሩሃቸው ከነሱ በሆነ መልኩ ወይም መጠን ትለቃለች ወይም ትነጠላለች። ግልጽ ነው። አላሁ የተወፋ الأنفس حين موتها والتي لم تمت في منامها فيمسك التي قضى عليها الموت ويرسل الأخرى إلى أجل مسمى የሞተችዋን ነፍስ በዛ ያስቀራታል። ሞቶ በዛ የሚቀራል በተኛበት አይደል? አጀል ያልደረሰውን ደግሞ ይመልሳታል ይላል። ስለዚህ ሩህ በተወሰነ መልኩ ትለቃለች፣ ግን ሙሉ ለሙሉ ትለቀቃለች አይደለም። ነፍስና ሰውነት ወይም ሩህና ሰውነት ያላቸው ግንኙነት ኢብኑ ቀይም እንደሚሉት እንደየ ሁኔታው ይለያያል። መጀመሪያ ሳይፈጠር በፊት፣ ከዛ በእናት ሆድ ውስጥ እያለ፣ ከዛ በዱንያ ላይ እያለ፣ ከዛ ሲሞት፣ ከዛ ከሞት በኋላ ሲቀሰቀስ፣ ሁሉም ጥንካሬው ሁኔታው ይለያያል እና በዚህ መሰረት ሙሉ ለሙሉ ከሰውነት ተላቃለች ማለት አይደለም። ያ ቢሆን ኖሮ ይሞት ነበር። ያ ከመሆኑ ጋር ግን ነፍስ ብዙ ቦታ አረጋ ልትመጣ ትችላለች አንዳንድ አሳሮች ላይ እንዳለ። ታዲያ ከሆነ ነፍስ የኛ ማንነት መገለጫ ሆነች ፍጡር ከመሆኗ ጋር በዚህ መልኩ የምትገለጽ ከሆነ አላህ ደግሞ ወሊላሂ المثل الأعلى ማንንም ምንንም የማይመስለው ጌታ ደግሞ ሁሉ ነገር ላይ ቻይ ነውና ስለሱ ስናወራ ስለሱ የነገረን ነገሮች ሁሉ አንድ በአንድ እያጸደቀን ነው። እኛ የሚጋጭ የሚመስሉ ነገሮች ሁሉ في الحقيقة አላህ ዘንድ አይጋጩ። ብዙ እንዲያውም የሚጋጭ የሚመስሉ ነገሮች እኮ በዘመናችን የማይጋጩ እንደሆነ አይተናል በዱንያ ክስተት ላይ ማለት ነው። ከዚህ በፊት እንደጠቀስኩላችሁ ድሮ የነበሩ ሰዎች በፍጹም ይሆናል ብለው የማይጠብቋቸው የቴክኖሎጂ ውጤቶች ዛሬ የሚያሳዩን ነገር በድሮ ሰዎች ሳቢ እርስ በርስ የሚጋጭ የማይመስል ትንግርት ነገር ተደርጎ ሊታሰብ ይችላል ነበር፣ ግን ዛሬ ሆኗል። ያኒ አንድ ሰው እዚህ ቁጭ ብሎ እዛ في اقصى الدنيا ቻይና ወይም አሜሪካ ያለውን ሰው በመልክ እያየው ያወራዋል አይደል? ከ200 ዓመት በፊት እንዲህ አይነት ወሬ ብታወሩ እብድ ነበር የምትባሉት። እዚህ ቁጭ ብዬ ቻይና ካለ ሰው ጋር ቀጥታ ማውራት እችላለሁ እያየሁት ብትል ያው የሆነ እንግዲህ መንፈስ ችግር አለበት ምናምን ተብሎ ነበር መፍትሄ ይፈልግልህ ድሮ ማለት ነው። ግን አሁን እውነት ሆኗል። እንዴት እዛ መሆንህና ከዛ ሰውዬ ጋር ማየት ይጋጫሉ? طيب ለምሳሌ አላህ Subhanahu Wa Ta'ala የቂያማ ቀን ሰዎችን በአጠቃላይ ሁሉንም ያናግራቸዋል። في الصحيحين من حديث أبي هريرة من النبي عليه الصلاة والسلام ما منكم من أحد إلا سيكلمه ربه ليس بينه وبينه ترجمان إلا አንዳችሁንም አላህ Subhanahu Wa Ta'ala ያለምንም አማካይና አስተርጓሚ ቀጥታችሁ በቀጥታ ያናግራችኋል ይላል። እያንዳንዳችሁ ለየብቻ ማለት ነው። ስንት ሰው ነው ዛሬ ያለው? ብቻ አይደለም እኮ ከድሮ ከአደም ጀምሮ ያለው እስከ መጨረሻው ይህን ሁሉ አላህ ይናገራል። ያ ከመሆኑ ጋር ግን ሰሪዑል ሒሳብ ነው አላህ። እንዴት ሆነ? ለኛ የሚከብድ ነገር ነው አይደል? ግን እኛ የምናወራው ስለኛ አይደለም፣ ስለ ፍጡር ነው። እዚህ ዱንያ ላይ የምናውቀውን የተፈጥሮ ህግ መነሻ ማድረግ አንችልም። በዚህ መነሻ መሰረት ስለ መለኮት መፍረድ አንችልም። ይጣጣል።
ስለዚህ አላህ ከአርሽ በላይ መሆኑን የተገለጹልን ሐዲሶች ሁሉ እንዳሉ እንቀበላለን። አላህ በሌሊት ሁል ጊዜ ይወርዳል የሚለውን ደግሞ የትም ቦታ ብንሆን እንቀበላለን። የሚጋጭ አይደለም። ከአላህ Subhanahu Wa Ta'ala እና ከመልእክተኛው በኩል እርስ በርሱ የሚጋጭ ሐሳብ በፍጹም ሊነሳ አይችልም።